ሰላም ቤተሰብ እንዴት ዋላችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ አዲስ ዜና አለ። አዲስ ዜና ምላችሁ ምንድን ነው? ፍፄና ልጅቷ ይጣመሩ የሚለውን ነገር ቀጥሉበት። ብሩኬ የሆነ ጊዜ ካስታውሳችሁ ላይ ገብቶ እህቴ ነች፣ እህቴ ብትሆንም ግን ፍፄ ደግሞ ምርጥ ጓደኛዬ ነው፣ ስለዚህ እንደማይጎዳት እንደማትጎዳው አውቃለሁ አላለም። እንደዚህ ግን ያው ነው ሲል አባባሉ ምንድነው? ያኔ እነሱ ይጀምሩት የሆነ ነገሩ እኛ እንትላለን ምናምን አይነት ነገር ነው። ከዛ በጣም ብዙ ሰው አብራችሁ አንድ ቀን ቪዲዮ አሰሯቸው። ከዛ እነሱም ደግሞ ምንድን ነው የሚያፍሩት ነገር ይተዋሉ ምናምን የሚል አስተያየት ነገር ነበረ አስታውሳለሁ። እኔ ራሱ ብሩኬ ሲያወራ ሪከርድ አድርጌ ፖስቻለሁ በሰዓቱ ቲክታክ ላይ ማለት ነው። እና ፍፄ እንግዲህ ያው ከሴት ልጅ ሲመጣ አይደለም ደስ የሚለው ወይ ደግሞ ሴት ልጅ ፑሽ ስታደርግ ሳይሆን ወንድ ልጅ ሲሆኑ ደስ የሚለው እና ልጅቷ በጣም ደስ የምትል ስማም እንዴት ነው ደስ የምትለው ጨዋ ነገር ናት። ዝም ብላ ደግሞ ፑሽ ያለችው ወርቅ ነገር ናት። እና ስለዚህ እንዴት ደግሞ ጸደ ሴት እንደሆነች እንዴት እንዳውቅ ልንገራችሁ። ልክ ቅምጥሌ ብሩኬን ልትረዳኝ ይገባል ማለት ነገሮቹ ከስህተቶቹ ከዚህ ካለፉት መማር አለበት ምናምን ስትለው ምን አለች? አዎ በቃ ሴት ልጅ ብልህ ነች፣ ስለዚህ እሷን ማዳመጥ አለባለችው። አያችሁ ቅምጥሌ የወንድሟ ሚስት ነች እንጂ እህቷ አይደለችም። ግን አንደኛ ሴትነትን ወግና፣ ሁለተኛ ደግሞ የትኛው ትክክል የትኛው ስህተት እንደሆነ ደግሞ አውቃን የተናገረችው። ኦኬ አንዳንድ ሰው ቢሆን የሆነ ቦታ ላይ ያለው የሆነ ልክ ወንዱ ወንድማቸው ከሆነ ወይ ደግሞ በቃ ወንድም ብቻ መወገዝ ስለሚፈልጉ ብቻ አይ አንቺም ቢሆን ምናምን ብላ አልተቅለበለበችም። እንደዛ የሚቅለበለቡ ሰዎች አሉና ልጅቷ ከዛ በፊትም ትመቼ ነበር፣ ዛሬ ደግሞ በዚህ አባባሏ ደግሞ በጣም ተመቸችኝ። ስለዚህ ፍፄ ከዚህ በኋላ በደንብ አድርገህ ጠበቅ አድርገህ ያዝ። ማትጌ ልጅ ናት፣ የምሬድ ነው ማርያምን። ስርዓቷ ደስ ስትል ደርበብ ያለች ደርባባ ነገር ነች። እና ቅምጥሌ ጋር ደግሞ ስለተገናኛችሁ ደስ ብሎኛል። እንግዲህ እንዳያችሁት ተንደርድረው ምናምን ተቀቀፉ። ቅምጥሌም ደግሞ ስላገኙች ደስ ብሎኛል ብላታለች ምናምን። ስለዚህ ፍፄና ብሩኬ የሚገናኛሉ። ቅምጥሌና እሷ ደግሞ እህትማማቾቹ ነው፣ በደንብ ይቀጥላሉ ማለት ነው። ሶ ፍፄ ቀጥል፣ ከልጅቷ ጋር አብራችሁ ስሩ። ለእሷም ቻናል ክፈትላትና ለመሰላችሁ ለእሷ ክፈትላት አባባሌ የሆነ ሞራል ይኖራቸዋል የመስራት አንድ ቀን በሷ አንድ ቀን በሱ ምናምን እያሉ ሁለታቸውም ለኔ በማለት መስራት ይችላሉ። ፓወር ይኖራቸዋል ምናምን። ደግሞ ጨረቃ ፋሚሊ ልጅቷ እንዳየን የተቀበልናት እውነት ለመናገር ምክንያቱም በቃ ትመቻለች፣ ደስ የምትል ልጅ ናት። እንግዲህ እየመከረች ነበረ በሁለታችሁም እንደዚህ አይነት ነገር መፈጠር የለበትም ምናምን እያለች ፍፄም ደግሞ መክሯል ሁለታቸውንም። ያው ታውቃላችሁ ፍፄ እዛ በፊትም ሁለታቸው እንዲታረቁ እንደዚህ አይነት ክፍተት እንዳይፈጠር ሲሮጥ ከነበረ ጓደኞቹ መሀል አንደኛው ፍፄ ነው። እንግዲህ ያው በቃ ሲሽኮረሙ ምናምን እንግዲህ ከናቲ ቤት ቶሎ የመጣሁት እዚህ ላዘጋጅ ነው፣ እሷም እያገዘች ነበረ ምናምን አሉ። ደግሞ እኔ የሳቅሁት ማለት ነው ሁለታቸው መጡና ኧረ የልጆች ነገር እንዴት ነው አግዘሽ ነው። ከዛ ደግሞ ሲሽኮረ እሷም ተሽኮረመች፣ እሱም አይ ለሌላ ነገር ሳይሆን እናንተን እንትን ለማለት ነው ምናምን አላለም ፍፄ። ምን አለበት ቢያወሩ ትንሽ፣ ምን አለበት አንተስ ብታወራ። እና ደግሞ ደክማቸዋል። ምክንያቱም በአንድ ቀን ስንት ቪዲዮ ነው የተሰራ? 3 ቪዲዮ በስመ አብ። በብሩኬ ሁለት ቪዲዮ የተለቀቀ አይደለ? ቅምጥሌ መጣች የተባለ ቀን፣ ከዛ ደግሞ መጣች የተባለ ቀን፣ ከዛ ደግሞ ናቲ ቤት ትናንት ብሩኬ ጋር የተገናኘችበት ቀን። ዛሬ የዛሬው በአንድ ቀን የተቀረጸው የሁሉ ቪዲዮ አስቡት። ይደክማል እውነት። የመጨረሻው ቪዲዮ ነው እንግዲህ ደክሟቸዋል። ካሜራ ፊት እንደዚህ ቆሞ መዋል ምናምን መንገድ አለው አይታችኋል። ውጭ ላይ መንገዱ ወጣው ነው ያቀረጹት ምናምን እዛ ምናምን ነገር ብቻ ይደክማል። ማውራት ራሱ እኮ ይደክማል። እና ስንት ከሰዓት በላይ ነው አይደለም የሚሆነው? 2 ሰዓት ራሱ ሊሞላም ይችላል። ብቻ ግን ጎበዞች ናችሁ። ቅምጥሌም ደክሞኛል ብላለች። እንዲሁም ደግሞ እንግዲህ የተመታሁትን በጥፊ የተመታሁትን ሳም ተባለ። ብሩኬ ሳመ፣ አንቺም ሳሚ መተሽኛል ተባለች። ሳሞች ተሳሳሙ። እንግዲህ ቀጣይ ደግሞ እንደዚህ አይነት ነገር እንደማይፈጠር ተስፋ አድርጋለሁ በሁለታችሁ መሀልም። እዚህ ጋር ሁለታችሁም ቅምጥሌም ቃል ግባልኝ ብላ ብሩኬ ቃል ገብቷል። ምክንያቱም የሆነ ነገር ቢፈጠር የሆነ በህይወታችሁ ብዙ ነገር ይፈጠራል ጋይስ። ህይወት ላይ ስትኖሩ አይደለም ትዳር ውስጥ ላይ ሁሌም እንደምላችሁ ከሆነ ሰው ጋር ራሱ ጎረቤት ጋር ሊሆን ይችላል ምናምን፣ ግን በመነጋገር ችግሮችን መፍታት ሁልጊዜም ቢሆን አመነችበትም አላመነችበትም የሆነ ነገር ነግራችሁ ያን ነገር የግድ ማድረግ ካለባችሁ ታደርጉታላችሁ። ለምንድን ያደረግከው ብትባልም ወይ ደግሞ ብትባይም እንዲያማክሬሽ ነበር ወይ ደግሞ አማክሬ ነበር፣ በቃ የግድ ማድረግ ነበረብኝ፣ አንቺ አላመንሽም ወር አንተ አላመንክም ብላችሁ እንትን ማለት ይቻላል። ግን ሳያማክሩ በትዳር መሀል ሆኖ ለብቻ ድብብቆች፣ ሴቷም ሆነ ወንዱ ልክ አይደለም። በግልጽ መነጋገር፣ ያ ነገር ትቀበለውም ይቀበለውም መነጋገር አለባችሁ። ከዚህ በኋላ ምንም ጸቦች አይኖሩም። ከዚህ በኋላ እንጣላን ብላለች ቅምጥሌ። ማለት ሴቶቹ የትኛዋ ሴት ሲል ብሩኬ ያው አሁን ባትኖርም ወደፊት ያለችው ቅምጥሌ ልክ ነች። ከዚህ በፊት ያልነበሩ ፍቅረኛ ስላልነበርኩ ነው ማታማክረው ደግሞ የሆነ ነገር ሲፈጠር ችግር የለውም ብለን የምናልፈው እውነቷን ነው።
ፍቅር ላይ ማለት የፍቅር ጥያቄ ሳይቀርብልሽ ወይ ሳይቀርብ ምንድነው የሚባለው ይሄ ፍቅር ሳትጀምሩ የሆነ ነገር ቢያደርግም መጠየቅ መብት የለም አይደለ? ለምንድን ነው ብትሉ ምን ነሽ ወይ ደግሞ ምን ነህ መባል አለ። ግን አሁን ላይ ከፍቅር አልፎ ወደ ትዳር እንግዲህ ፍፄም ብሎታል። ትሬንድ ሆኗል አለ ብሩክ። የእውነቱን እኮ ነው። ሰው አሁን ላይ በቃ አይታችኋል እንዴ? አረገዘች፣ ወለደች፣ አስረገዛ አስወለደ ነገር ነው እና ምንም ቀላል ነው ብለዋል። ስለዚህ አሁን እንግዲህ በዛው ቀለበት ቢያደርግላት አለ ማለት ነው። ለሚስቱ ነው እንደዛ ለሚስቱ ፍፄ ለሚስቱ ከዛ ደስ ይለኛል አለች። ደስ ሲሉ ግን እውነታቸው ነው፣ ሁለታቸውም ደስ ይላሉ። ስለዚህ አይ መቼም እንግዲህ የምታጣምሩ ቲክታከሮች ናችሁ። ውሰዱና መጀመሪያ አብረው የነበሩትን ፍፄና ሚስቱ በሉ ዝም ብላችሁ በዚህ በኋላ መጨረሻ ላይም እንደዛ ሲሽኮረመው ምናምን የነበረውን ፓርት እየፖሰታችሁ በቃ ይጣመሩልን እያላችሁ ቀውጡት። ብሩኬና ቅምጥሌ ደግሞ ነገ ከነገ በኋላ እኔ የምለው ነገ ከነገ በኋላ ሳይሆን አሁን ፍፄ ይህ ፕሮግራም ተዘጋጅቷል አይደለ? ኦልሬዲ አሁን ወይ ራሳችሁም ሰራችሁት ሌላ ሰው ተከፍሎት መጥቶም ሰራ። እንግዲህ አንድ ጊዜ ተዘጋጅቷል። ስለዚህ በዚህ ቪዲዮ ሰርታችኋል። ከሰራችሁ ጎበዞች። ፍፄ በዚህ ሰርተ ነገ ፖስት ካደረግ ጎበዝ ነህ። ካልሰራ ግን ሰነፍ ነው እውነት። ምክንያቱም አንዴ ፕሮግራም ተዘጋጅቷል። በቃ ከልጅቷ ቋቆጭላችሁ እንደዚህ ነው ምናምን ብቻ የሆነ ነገር እያወራችሁ በዚህ ላይሆን ይችላል፣ በዚህ ፕሮግራም በተዘጋጁ ላይሆን ይችላል። ግን የሆነ ቦታ ላይ አብራችሁ እንድትለቁ ፈልጋለሁ። አንደኛ በርትተህ ትሰራለህ። ያው ሁሉም ለመስራት አይደለ? ዩቱብ ከከፈትክ አይቀር መስራት አለብህ። በዛ ላይ ደግሞ ወደ ፍቅሩ፣ ወደ ተግባር፣ ወደ እውነታው ልክ አሁን ቅምጥሌና ብሩኬ በእውነትና በፍቅር ጥቅም ምናምን ለዩቱብ ብሎ ሳይሆን ኖርማሊ የሚያገናኝ ፍቅር አገናኛቸው። ለዩቱብም ተብሎ ቢሆን ግን እውነተኛ ፍቅርን ይዘው ነው የመጡት። ገባችሁ? ስለዚህ እንደዛው ናችሁ ነው ሪል የሆነ ነገር ማለት ነው። ይሄ ለዩቱብ ብቻ ቪዲዮ ሰርታችሁ እንዳንዳንድ ሰዎች ዞር በል ሳይሆን ስሬስ የሆነ ነገር ይዛችሁ ትመጡ ደስ ይለኛል። በመቀጠል እንግዲህ ብሩኬና ቅምጥሌ እንደዚህ እንደምታያቸው በጣም አምሮባቸው ምናምን ወይ እንደዚህ ሁለተኛ ግን እንደዚህ እንዳታረጊ እሺ ምናምን አላሳዝንሽም አለ ብሩኬ ትናንት። ዛሬም አላት ሁለተኛ እንደዚህ እንዳታደርጊ። ቅምጥሌ ደግሞ እሺ በቃ አላደርግም፣ ምንም ብናጠፋ ምንም ብንጣላ ቶሎ እንታረቃለን ብላቸዋል። ዛሬ ታረቅን ወይ ደግሞ የነገር ተፈጠረ ማለት ደግሞ ነገ ከነገ በኋላ እንጣላም ማለት አይደለም ብለዋል። ያዙ ብዬ ነው። አንዳንዶቻችሁ ዛሬ ታርቀዋል ነገ ጸብ አይፈጠር የምትሉ ሰዎች ድንጋይ ከድንጋይ ጋር ይጋጫል። የሆነ ሀሳብ ላይ ያስማማቸው ይችላል፣ ይጋጩ ይችላሉ፣ ግን ይታረቃሉ። ኦኬ ልክ እንዳሁኑ ማለት ነው። ሲቀጥል ደግሞ ብዙዎቻችሁ ባለፈው ብያችሁ ነበረ፣ ሰው ይደክመዋል፣ መብራት ይጠፋል፣ ኔትወርክ ላይ ኖር ይችላል ብላችሁ አስቡ ብያችሁ ነበር። ላይቭ ላይ ብሩኬ ዛሬ ላይ ባልገባም ባለው ምን ሆኖ ይሆን ምናምን ብላችሁ ስትጨነቁ ነበራችሁና መብራት ስለሌለ ነው ላይቭ ላይ ያልገባሁት ብሏል። ስለዚህ ሰሞኑን መብራት የለም ማለት ምንድን ነው የሆነ የሚያስተካክሉት ነገር ኑሮ እየተቆረጠ ይመስለኛል። ዜና ላይ ያየው መሰለኝ። ስለዚህ እንግዲህ መብራት ሲመጣ ላይቭ ላይ አብረው ይመጣሉ ማለት ነው። ሁለታቸውን ቁልትልት ብለው ቅብጥብጥ ብለው ይመጣሉ። እስከዛ እስክትመጡ እንግዲህ በፍቅር እንጠብቃችኋለን። ቅምጥሌ ደክሞሻል አረፍ በይ ብለው ነው እንግዲህ ወደ ረፍት ሄደችው። ከብሩኬ ጋር ማጥሏቸው ሄዱ እኮ ቁጭ ላይ ያወራሉ። አሁን ፍፄና ልጅቷ ብሩኬና ቅምጥሌም እንደዛው። ስለዚህ አምሮባችኋል። ሁሌም ፍቅር ሆኑ። ሁልጊዜ እንደዚህ ተሳስማችሁ ፈገግ ብላችሁ ደስ ብሏችሁ እንድትመጡ ነው የምፈልገው። እውነቴን ነው ማርያምን። ያለው ሰላም ግን የሆነ ደስ የሚል ነገር አለ። የሰው ልጅ ከሚጨቃጨቅ የሆነ ቃላቶችን ደባሪ ቃላቶችን ከሚጎራጎር እንደዚህ የፍቅር ቃላትን ተጠቅመው ምናምን አስቡት እስኪ በቃ ደስ ሲል የሆነ እንዴት ነው እንደሚወዳት እንደምትወደው በቃ ነገ እንደማይለያዩ ቢጣሉ እንደሚታረቁ ሌላ ነገሮች ቢፈጠሩ ነገሮቹን መፍታት እንደሚችሉ ምናምን ሲያስቡ አይታችሁታል። በጣም ደስ የሚለው እና ደግሞ ልጅቷና የፍፄ ሚስትና ቅምጥሌ ደግሞ በዚህ መልኩ በቃ አዲስ ናቸው። ገና የመጀመሪያ ቀን የተገናኙት ግን በጣም እንትን አሉ ነው በቃ ተገባቡ እንደዚህ ቶሎ ማለት ነው። ሰው ደስ ብሎኛል። ሁልጊዜም ተግባብታችሁ ደስ ብላችሁ ኑ። ያው ቅምጥሌ ታውቃታላችሁ፣ ጸዴ ሰው ናት። ልጅቷም እንደዛው ልጅቷ በቃ እግዚአብሔርን ደስ የምትል ልጅ ናት። ስለዚህ ሁልጊዜም ፍቅር በፍቅሩ ናችሁ ኑ። የባል እህት ነች እንግዲህ ልጅቷ፣ ዘመዱ ነች ለብሩክ የቅርብ ዘመድ ናት ብሏል። ማን ነው ሀብቴ ትዝ ካላችሁ እና እሱን ነው የምላችሁ። ወዳችኋለሁ። መልካም አዳኑላችሁ። ባባይ